መጽሐፈ አስቴር ምዕራፍ 2 ከዚህም ነገር በኋላ የንጉሱ የአርጤክስስ ቁጣ በበረደ ጊዜ አስጢንና ያደረገችውን የፈረደባትንም ነገር አሰበ። ንጉሱንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉሱ ይፈለጉለት፣ ሴቶችን ከሚጠብቅ ከንጉሱ ጃንደረባ ከሄጌ እጅ በታች እንዲያደርጓቸው መልከ መልካሞቹን ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰብስቧቸው ዘንድ ንጉሱ በመንግስቱ አገሮች ሁሉ ሹማምንቶችን ያኑር፣ ቅባትና የሚያስፈልጋቸውም ይሰጣቸው። ንጉሱን ደስ የምታሰኝ ቆንጆ በአስጢን ስፍራ ትንገስ። ይህም ነገር ንጉሱን ደስ አሰኘው። እንዲህም አደረገ። አንድ አይሁዳዊ የቄስ ልጅ የሰሜኢ ልጅ የኢያዕር ልጅ መርዶኪዎስ የሚባል ብንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉስ ናቡከደነጾር ከማረካቸው ከይሁዳ ንጉስ ከኢኮንያን ጋር ከተማረኩት ምርኮኞች ጋር ከኢየሩሳሌም የተማረከ ነበረ። አባትና እናትም አልነበራትምና ያጎቱ ልጅ ሀደሳ የተባለችውን አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባትና እናቷም ከሞቱ በኋላ መርዶኪዎስ እንደ ልጁ አድርጎ ወስዷት ነበር። የንጉሱም ትእዛዝና አዋጅ በተሰማ ጊዜ ብዙም ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ሄጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስ አገኘች። ቅባቷንም ድርሻዋንም ከንጉሱ ቤት ልታገኝ የሚገባትን 7 ደንገጠሮች ፈጥኖ ሰጣት። እርሷንና ደንገጠሮቿን በሴቶች ቤት በተመረጠ ስፍራ አኖረ። ይህንም እንዳትናገር መርዶኪዎስ አዟት ነበርና አስቴር ሕዝቧን ወገኗን አልተናገረችም። መርዶኪዎስም የአስቴርን ደህንነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸውም ወራት 6 ወር ያህል በከርቤ ዘይት 6 ወር በጣፋጭ ሽቱና በልዩ ልዩም በሚያነጻ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሱ ወደ አርጤክስስ ለመግባት የእያንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሱ ትገባ ነበር። ከሴቶች ቤት ወደ ንጉሱ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። ማታም ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶችን ወደሚጠብቅ ወደ ንጉሱ ጃንደረባ ወደ ጋይ ትመጣ ነበር። ንጉሱም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሱ አትገባም ነበር። ወደ ንጉሱም ትገባ ዘንድ የመርዶኪዎስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ ዓይን ሞገስ አግኝታ ነበርና አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛው ወር አስቴር ወደ ንጉሱ ቤት ተወሰደች። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኑም ከደናግል ሁሉ ይልቅ ሞገስንና መውደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ። በአስጢንም ፋንታ አነገሳት። ንጉሱም ስለ አስቴር ለባለሞሎቹና ለአገልጋዮቹ ሁሉ 7 ቀን ያህል ትልቅ ግብዣ አደረገ። ለአገሮቹም ሁሉ ይቅርታ አደረገ። እንደ ንጉሱም ለጋስነት መጠን ስጦታ ሰጠ። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶኪዎስ በንጉሱ በር ይቀመጥ ነበር። አስቴርም ከእርሱ ጋር እንዳደገችበት ጊዜ
የመርዶኪዮስን ትእዛዝ ታደርግ ነበርና መርዶኪዮስ እንዳዘዛት አስቴር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርዶኪዮስ በንጉሱ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሱ ጃንደረቦች 2 ገበታና ታራ ተቆጡ። እጃቸውንም በንጉሱ በአርጤክስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርዶኪዮስ ተገለጠ። እርሱም ለንግስቲቱ ለአስቴር ነገራት። አስቴርም በመርዶኪዮስ ስም ለንጉሱ ነገረች። ነገሩም ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሱ ፊት በታሪክ መጽሐፍ ተጻፈ።